ወጣት ነሳይ ብዙን ተጠብቀው እሺ ብዙን ተጠብቀው እሺ አንድ ሰው ነኝ ብለን አታስብ ዓለም ላይ አለን የሚሉት ፈረንጆች ጭንቅላት ነው ያላቸው ሌላ ነገር እኮ የላቸው ለነሱ የተሰጠ ለኛም አላህ ሰጠ በእኔ ዘመን ደግሞ ብላ አንተ ተነሳ አንድ ሰው መራብ የለበት አሽሀዱ አላ ኢላሃ ኢላላህ ቤተሰቦች ከዚህ በላይ ምን የሚያስደስት ነገር አለ? እንደዚህ ቀን በህይወቴ ረክቼ አላውቅም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወዲ ቻናላችን ቤተሰቦች እንዴት ናችሁልን? ዛሬ በአዲስ ቪዲዮ መጥቻለሁ። ቲክቶከሩ ጆን ዳንኤል እና ኡስታዝ ተገናኝተዋል። እንዲሁም ከኡስታዝ ያሲን ኑሩ እጅ ሸሃዳን የተቀበለ አንድ ወንድማችንም አለ። እስከመጨረሻው ድረስ የምትከታተሉ ከሆነ የምታዩን የሚሆነው ሌሎችም ምርጥና አስተማሪ ቪዲዮዎች አሉ። ታዲያ ቪዲዮ እንደተለመደ ሁላችሁም ላይክ በማድረግ እንድጀምሩ ጋብዛለሁ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። የፕሮግራማችን ስፖንሰር ኢማን ባህላዊ ህክምና ነው። በኢማን ባህላዊ ህክምና በዘርፉ ብቁ በሆኑ ባለሙያዎች አገልግሎቱን ማግኘት ትችላላችሁ። አድራሻ ቤተል አልመሻን ጀርባ ያገኟቸዋል። ወይንም ደግሞ ለበለጠ መረጃ እዚህ ጋር በምትመለከቱ ስልክ ቁጥር ይደውልላቸው፣ መረጃ ይጠይቁ። ማስታወቂያን ተከታተልን። በቀጥታ ወደ ቪዲዮ። ከዘመናት ልምድ የተገኘ እውነተኛ ተፈጥሯዊ ፈውስ ይፈልጋሉ? እንግዲያውስ የብዙዎች ተስፋና እፎይታ ወደ ሆነው ቦታ እንኳን በደህና መጡ። ኢማን ባህላዊ ህክምና ለበርካታ ዓመታት በትክክለኛ የባህል ህክምና ዘዴ በርካቶች ከህመማቸው እንዲገላገሉ በማድረግ ረጅም ልምድ አካብተዋል። በተለይም ለሰራ ለዕለት ተዕለት ህይወቶ እንቅፋት ለሆነው የጨጓራ ህመም፣ የኩላሊትና የጀርባ ህመም፣ ለብዙዎች ጭንቅ የሆነው ለሚጥል በሽታ እንዲሁም ለተለያዩ ነርቭና የውስጥ ደዌ ህመሞች ፍጹም ተፈጥሯዊና ውጤታማ መፍትሄ ይሰጣል። በልምድና በታማኝነት የዳበረው ህክምናችን ህመሞን በጥቅል አስወግዶ ወደ ሙሉ ጤንነቱ ይመልሰውታል። ዛሬውኑ መጥተው ይጎብኙን፣ ጤናውን ይመልሱ። አድራሻ አዲስ አበባ ቤተል። ለበለጠ መረጃ 0944 76 2000 ወይንም 0923 61 18 70። ኢማን ባህላዊ ህክምና ለጤንነቱ አስተማማኝ ምርጫ። ሁሉ ሰው ዱዓ ሲያደርግ አላህ ከተቀበለለት ዓለም ትበላሻለች። ዝብርቅርቅርቅ ብላ እንዳለችው አትሆንም ዓለም። እንዴት? ለምሳሌ አንዲት ሴት አንድ ባለትዳር ሴት አለች። ሌላ ሴት ዱዓ ታደርጋለች፣ አላሁማ ትዳርዋን ብትናርገው። እንዴት ብትናርገው? አንቺ እንዳልሽው ነው። ትዳርዋ ከተበተነ ልጆቿ ይጠፋሉ፣ ትዳሩ ይበተናል። እና ለምሳሌ አንድ ሰው ምን ይላል? ያ ረቢ ይህ ሰውየው እኮ ሀብታም ያደረከው ሀብቱን ንጠቀው። እንዴት ይነጥቀዋል? ሀብቱ ከነጠቀው ይሰቃያል። አላህ ደግሞ እንዴት እና ሁሉ ለምሳሌ አንተ ያ ረቢ ይህን ስጠኝ ትላለህ፣ አላህ አይሰጥህም። ለምን? አሁን ከሰጠህ ጎጂህ ነው። አላህ ያውቃልና አሁን አይሰጥህም፣ በኋላ ይሰጥሃል። ስለዚህ አንድ ሰው የፈለገውን ዱዓ አላህ ከተቀበለለት፣ ምክንያቱም የኔ ዱዓ ጥቅም ለኔ ጥቅም የሆነው ሌላን ይጎዳል፣ ለሌላ ጥቅም የሆነው ነገር ለእኔን ይጎዳል። አላህ አስተካክሎ የሚያውቀው እሱ ነው። ሁለተኛ ነገር ነቢያችን ምን አሉ? ማንኛውም ሰው ዱዓ ካደረገ በእኽላስ ምን አሉ? إذا رفع أحدكم يده إلى السماء وقال ربي 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 الله سبحانه وتعالى يستحي أن يردهما صفرين خائبتين. الجهان ستل الله ستل الله حياي زوال، الله فرتي زوال، يعني يزرقه إجباد لملسه الله كبرنتنا لإلنته أي فقدم يستحال. سبحان الله والله تقول لكم أسود ሁላችንም የምናደርገውን ዱዓ አላህ ቢቀበለን ኑሮ ይህቺ ብድር በሰላም ተቀጠላለች ማለት በጣም ከባድ ነው የሚሆነው። ምክንያቱም የአንዳችን ዱዓ ምናልባትም ለአንዳችን መጥፊያ ሊሆን ስለሚችል ማለት ነውና እኔ በጣም ግርም የሚለኝ ዓለም ላይ ስንትና ስንት ህዝብ አለና የሁሉ ህዝብ በተመሳሳይ ሰዓት ሊሆን ይችላል ዱዓ ሲያደርግ አላህ Subhanahu Wa Ta'ala ሁሉንም ይሰማል። ወዲያውኑ መመለስ ያለበትን ወዲያው ይመልሳል፣ ካልሆነ ደግሞ ማዘግየት ካለበትም ያዘገያል። ሁሉም ነገር በምክንያት ነውና አንዳንዴ ዱዓ ስናደርግ በቶሎ ለምን አልተመለሰልንም ብለን እሪ እንላለን። እኛ ችግር አለብን እኛ ሰዎችና አላህ Subhanahu Wa Ta'ala በቶሎ የማይመልስልን ምክንያት አለ፣ በቶሎ የሚመልስልን ምክንያት አለና ሁሉም ነገር ለበጎ ስለሆነ ከአላህ መልካም ነገርን እየጠረጠርን መጠበቅ አለብን ብዬ አስባለሁ። አላህ Subhanahu Wa Ta'ala እጃችንን ወደ ላይ ዘርግተን ለመመለስ በባዶ ለመመለስ ሀያ ይይዟልና እጃችንን ዘርግተን መቼም ስለማይመለስ ሁሌም ዱዓ ላይ መጠናከር አለብን ብዬ አስባለሁ። ይሄ ኮንፈረንስ ሙስሊሞች ብቻ አይደለም የነበሩ ነው እና ጾታዊ ጥቃት የሚል ነው ኮንፈረንስ። ሴቶቹ ተደፈሩ በሚል በሴቶቹ ላይ በጣም ሰው ትክክል ብሎ ያያወራ አንዲት ልጅ በዚህ ጉዳይ ላይ እኔ የሚመለከተኛል ብላ አቅርባ
አንድ ነገር አሳየ። የሚገርመኝ ተጠቂዎች ላይ አለማትኮራችንን አጥቂዎችን አሁንም እየተንከባከብናቸው መሆኑን የሚያሳየው ብላ ስሙ እንኳን እንዳይጠፋ አጥቂው ሲያወጡት እንኳን ፎቶግራፉ አይታይም። አለበለዚያማ ፒያሳ ላይ ሲያገኘው ይሄ እኮ ነው አያችሁት፣ ያ ቴሌቪዥን ላይ ያየነው ይባል ነበር እና ፊቱን የሆነ ነገር ቀባ አድርገው ነው የሚያወጣ። የተደፈረችውን ግን ፎቶግራፏን ያሳዩታል አለ። ያያት እንኳን እኮ እንደው ሴት ናት ብሎ እንዳያወራት እንኳን እቺ እኮ ያ ዱርዬ የተጫወተባት እኮ ናት እያለ ደነገጥኩኝ። ኧረ ምንድን ነው ይሄ ነገር አልኩኝ። ደግሞ እውነቱ ሌላው ደግሞ እዚያው አጠገቤ የነበረ ሰውዬ ምን አለ፣ ይሄ ሲገርመኝ አየኝ። ኧረ ምን ይገርመውታል? መንግስት ለዚህ ሰውዬ ነው ጠበቃ የሚያስቀምጠው አለ። በራሱ ሂሳብ ጠበቃ አንጣ እንጂ ይሉታል። አይ የለኝም። ስለዚህ አቃቤ ይቀጥርለታል። ጌቶቹ ትንሽ አሞት ሊሆን ይችላል ጌቶቹ እያለ የእሱ ዘመዶች ደግሞ በጎን የሆነ ነገር ይዘው ከመጡ አሳምነው ሊያስወጡት ሁሉ ይችላሉ። አጠቃላይ አዝማሚያው በአሁኑ ጊዜ ወንጀለኛን የሚደግፍ ነው ያለው ህግ በሙሉ ስርዓቱ። ዓለም አቀፍ ህግ የሚባለው ለወንጀለኞቹ ድጎማ የሚያደርግ ነው። ተበዳይ ግን በቃ በትክክል ወላሂ ኡስታዝ የውስጤን የተናገሩት ሻሃችን አሁን እንደውም ወቅታዊ ኢሹ ሆኗል አይደለ? በተለያየ ጊዜ እህቶቻችን በጣም በሚያሳዝን ሁኔታ ይደፈራሉ ምናምንና ያኔ ታዲያ የሰውየው ፊት ይሸፈንና ተደፋሪዋ ነች ፊት ለፊት የምትወጣው። ይሄ በጣም ያሳዝናል። አንደኛ እሷ ህይወት ላይ ከዛ በኋላ የሚፈጠሩ ነገሮች ያ ክስተት በጣም የሚያሳዝን ክስተት ተፈጥሮባታል። ከዛ በኋላም ደግሞ ለማገገም እንዳይመቻት ስለንቦናም እንድትጎዳ ያደርጋታል ከፊት መውጣትና ደፋሪው ደግሞ ይሸፋፈናል ሊደበቅለታል ምናምንና ይሄ ልክ አይደለምና አስተማሪ ህግ ሊወጣ ይገባል ብዬ አስባለሁ። ሴቶች እህቶቻችን የሚደፍሩ አልባሌ ነገር የሚያደርጉ ወንዶች አስተማሪ ቅጣት ሊቀጡ ይገባል ብዬ አስባለሁ። ከሰሞኑ ከፍተኛ እንቅስቃሴ ሴቶች እያደረጉ ይገኛሉ። እንቅስቃሴው ሴት ልጅ መደፈር የለባትም፣ ሴት ልጅ ጾታዊ ጥቃት መደረግ የለባትም የሚለውን ሙሉ በሙሉ ደግፋለሁ። ነገር ግን አንዳንድ ጀማዎች ወይንም አንዳንድ ግሩፖች የራሳቸውን ዓላማ ይዘው እየተንቀሳቀሱ ይገኛሉና እዚህ ላይ ሴቶች እህቶቻችን ባካችሁ ጥንቃቄ አድርጉ። ዝም ብላችሁ አትጓዙ። ምንድነው ዓላማቸው የሚለውን ነገር ቼክ ብታረጉ ጥሩ ነው። ሌላው ግን እኛ ወንዶች እንደዚህ አይነት የሴቶች ጥቃትን ከፊት ሆነን ልንቃወም ይገባል ብዬ አስባለሁ። እስልምናን በመጥላቱ ሙስሊም የሆነው ሰው መነጋገሪያ ሆነ። የቀድሞ ጸረ ኢስላም ሆላንዳዊ ፖለቲከኛ ጃርም ቫን እስልምናን የተቀበለበት መንገድ ግርምትን ፈጥሯል። ይህ ሆላንዳዊ ፖለቲከኛ ለዓመታት በእስልምና ሃይማኖት ላይ ባለው ጠንካራ የትችት አቋምም ይታወቃል። ኋላ ላይ ይህንን አመለካከቱን የሚገልጽ መጽሐፍ ማዘጋጀት መጀመሩም ተነግሯል። I decided to write an anti-Islam book, which started as an anti-Islam book, changed into this search for God, and it ended up me becoming a Muslim. ቫን መጽሐፉን ለማዘጋጀት ቁርአን፣ ሐዲሶችና የቀድሞ የእስልምና መሪዎችን በጥልቀት መመርመር መጀመሩም ተገልጿል። ታዲያ ይህ የመጽሐፍ ዝግጅት ሂደት ለእስልምና ያለውን አመለካከት በእጅጉ እንዲቀይር አድርጎታል ተባለ። ሆላንዳዊ ፖለቲከኛ ካነበበው ቁርአን፣ ሐዲስ በመነሳት እስልምናን መቀበሉ በይፋ አስታውቋል። የቀድሞ ጸረ ኢስላም ሆላንዳዊ ፖለቲከኛ ጃም እስልምናን መቀበሉ ለብዙዎች አስገርመዋል። ይህንን የሰሙ ሰዎች ቅንነት ያለው አስተንትኖና የእውነት ፍለጋ ለበጎ ለውጥ እንደሚያበቃ ማሳያ ሆኗል። ቫን እስልምናን ከተቀበለ በኋላ ለትቾች የሚሰጡ ምላሽ በእውቀት፣ በጥበብ፣ በትዕግስትና በመልካም ስነ ምግባር ላይ የተመሰረተ መሆን እንዳለበት መልእክት አስተላልፏል። ሱብሃንአላህ፣ ይህ ታሪክ ከበፊትም ጀምሮ የነበረ ነው አይደለ? ብዙ እስልምናን የሚጠሉ ሰዎች ቀርበው እስልምናን ሲመለከቱ በእስልምና ፍቅር ተንበርክከው የእስልምና እምነት ተከታይ የሆኑ እልፍ ናቸውና ማሻአላህ ይህ ወንድማችን አልহামዱሊላህ ረብል ዓለሚን እስልምናን አላህ ወፍቆታል። መጀመሪያ ላይ ግን የእስልምና ጠላት ነበር። እስልምናን ለማጥላላት ከፍተኛ ርቀት የተጓዘ ሰው ነበረ። መጨረሻም ሲያነብ ሲመረምር በእስልምና ፍቅር ተንበርክቋል። ብዙዎች እንደዚህ አይነት ታሪክ ከዚህ በፊት ሰምተን እናውቃለንና አልহামዱሊላህ ረብል ዓለሚን እስልምና ለወፈቀ ጌታ በእስልምና ኖረን በእስልምና ምን ሞት አላህ ያርገን። ወጣት መሳይ ብዙን ተበቀ እሺ ብዙን ተበቀ እሺ አንድ ሰው ነኝ ብለን አታስብ። ዓለም ላይ አለን የሚሉት ፈረንጆች ጭንቅላት ነው ያላቸው፣ ሌላ ነገር እኮ የላቸው። ለነሱ የተሰጠ ለኛም አላህ ሰጠ። በእኔ ዘመን ደግሞ ብለ አንተ ተነሳ። አንድ ሰው መራብ የለበት፣ አንድ ሰው ጎንበስ ማለት የለበትም ብለ አንተ ነው ጀመር። የመጨረሻው ስኬት ድንገት የወለድከው ልጅ ጋር ሊሆን ይችላል። አናውቅ ትክክል። በርታ አይካለው በጣም ጠንከር። እኔ ወደ 20 ምናምን ዓመት አካባቢ ነው። ኦኬ ማንም የማይነጥቀው ደስታ ልቤ ላይ ትክክል። በሰዎች ደስታ ነው ተደሰተ።
ከዛ በላይ የሚያስደስት ነገር የለም። ደግሞ ያለችን አንድ ሀገርችን አይ ሶስት ሳስብ ከጀርባ ስንት ይሰባል ብዙ ሰው አለ። በደንብ ዛሬ ተዋውቄ ቀጠቀጥኩት። እሺ አመሰግናለሁ በጣም። እሺ ቤተሰቦች ከዚህ በላይ ምን የሚያስደስት ነገር አለ? እንደዚህ ቀን በህይወቴ ረክቼ አላውቅም። ይሄ ቪዲዮ ተከታትለን እንመለስ። 1 2 3 ማሻአላህ እንግዲህ እንደተመለከታችሁ ቲክቶከሩ ጆን ዳንኤል ከኡስታዝ ኑሩ ቱርኪ ጋር ተገናኝቶ ነበር። በበጎ ስራው በስፋት የምናውቀው ኡስታዝ ኑሩ ቱርኪ ስለ በጎ ስራ ላይ በጣም ተጠናክሮ እንዲቀጥል ለጆን ዳንኤል ምክር ቢጤም እያለገሰው ነበርና ኡስታዝና አላህ ይጠብቅልን አላህ ያቆይልን ነው ማለት ፈልገው። እንደዚህ ቲክቶከሮችም ተጽዕኖ ፈጣሪዎችም ደግሞ እንደዚህ ከእንደዚህ አይነት መልካም ሰው ጋር እየተገናኛችሁ መጎብኘታችሁ ደግሞ እጅግ በጣም እሰየው የሚያስብል ነው። እንግዲህ ያስንላናን በጎበኘበት ሰዓት ይመስለኛል እንግዲህ ከኡስታዝ ኑሩ ቱርኪ ጋር የተገናኘውና እንደዚህ አይነት የሃይማኖት አባቶች እንደዚህ ለሀገር የሚጠቅሙ የሃይማኖት አባቶችን ኢንፍሉዌንሰር ተጽዕኖ ፈጣሪዎች እየሄዳችሁ በዘይሯቸው በጣም ጥሩ ነው ብዬ አስባለሁ። አሁን ወስዳችሁ ወደ መጨረሻው ቪዲዮ ነው። ይህ ቪዲዮ እንግዲህ አንድ ወንድማችን አልহামዱሊላህ ረብል ዓለሚን ላ ኢላሃ ኢላላህ ወንድማችን ሆኗል። ከተወዳጁ ኡስታዝ ያሲን ኑሩ እጅ ሸሃዳ ይዟል። ቪዲዮ እንመልከት፣ ከዛ የራሳችን ሐሳብ እስቲ እንሰጥበታለን። ፈልጋለሁ ብሎ እዚህ ተሰይሟል። ሸሃዳ አስይዟል። ምስክርነት ካልተሰጣለ አሽሀዱ አላ ኢላሃ ኢላላህ وأشهد أن محمدا رسول الله مسكر الله كالله أمرت من قصد جيتا دلالة محمدا يا الله باريونا ونكتنيو ناتشو يسوس يا الله باريونا ونكتنيو مهنون مسكر الله أكبر الله أكبر بروك رسول ما نبدأ ما نسدسيا سدسنا وين رسول كم نتاكل سوا بريت مارو يسافر الجوج أنا من تدرس التسعين أمير بدامي ما شاء الله أمير الله آمين أمير لنا آمين يدينه مري الله آمين أمير ما تفكر مري يدير ما الله نزاد آمين يدينك أسماء تبارك الله رزق الأسماء دكنا صالح بيست الله يستر كسوام دجاج الجوجلت صلى الله وسلم وبارك على سيدنا محمد مبروك ማሻአላህ እንግዲህ እንደተመለከታችሁት ነው እስልምናን ተቀብለዋል። በቀድሞ ስሙ ብሩክ አሁን ደግሞ አሚር የእስልምና ወንድማችን ሆኗል። እጅግ በጣም ደስ ይላል። እንግዲህ ሰላምቲዎች እንደሚታወቀው እስልምናን ከተቀበሉ በኋላ እስልምናን በደንብ አውቀው ከዛ ባሻገር ለሌሎችም የሚያሳውቁ ለሌሎችም የሚተርፉ ናቸውና ወንድማችንም እንደዛ እንደሚሆን አልጠራጠርም። አላህ Subhanahu Wa Ta'ala እስልምናን በደንብ አውቆ ለሌሎችም የሚያሳውቅ አላህ ያድርገው ነው ማለት የምፈልገው። በእስልምና ላይ የምትጸና ያድርገህ፣ እኛንም እንደዚህ በእስልምናችን የምንጸና ያድርገን ነው ማለት የምፈልገው። ለማንኛውም ለዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስል ነበረ። ቪዲዮን ከወዳችሁ እንደተለመደ ሁላችሁም ላይክ ማድረግ አይረሳ። ኢንሻአላህ በቀጣይ በአዲስ በቆንጆ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።